ሰሞኑን የተገኘው የሌላ ዓለም ፍጡራን ሚስጥር። ሰላም ውድ የዶካ ኒውስ ቤተሰቦች የከበረ ሰላምታችን ያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ እየጋበዝን ለዛሬ ወደ ያዝነው ዋና ጉዳይ አለፍን። መልካም ቆይታ። I believe that once you start looking for something, and when Ron heard about what we were doing, I'm sure he started looking himself. የአሜሪካ መከላከያ መስሪያ ቤት ፔንታገን ከዚህ ቀደም ያልታዩ ምንነታቸው ካልታወቀ በራሪ አካላት ወይም ዩፎ ጋር የተያያዙ ሰነዶችን ይፋ አድርጓል። በምድር ላይ ዩፎዎችን እንዳዩ የተናገሩት ሰዎች ምስክርነትና ጠፈርተኞች ጨረቃ ላይ የተመለከቱትም በሰነዶች ተካቷል። ፕሬዝዳንት ዶናልድ ትራምፕ ሰነዶቹ ይፋ እንዲሆኑ ባስተላለፉት ትዕዛዝ መሰረት ትላንት በበይነ መረብ ላይ ተለቀዋል። ብዙ ሰው ማወቅ ስለሚፈልግ ሰነዶቹ ለሕዝብ ይፋ እንዲሆኑ መወሰናቸውን ትራምፕም ገልጿል። ባለፉት ጥቂት ዓመታት አሜሪካውያን ስለ ዩፎዎች የማወቅ ጉጉታቸው ጨምሯል። በአውሮፓውያኑ 2022 የአሜሪካ ምክር ቤት ከ50 ዓመታት በኋላ ለመጀመሪያ ጊዜ ስለ ዩፎዎች ውይይት አድርጓል። የአሜሪካ መከላከያ ስለ ጉዳዩ ግልጽ መረጃ ለማቅረብ ቃል ገብቶም ነበር። ትላንት በመከላከያ መስሪያ ቤቱ ድረገጽ ላይ 161 ሰኮንዶች የያዘ ቪዲዮ ወጥቷል። የቀድሞ ፕሬዝዳንት ባራክ ኦባማ ከወራት በፊት በሰጡት ቃለ ምልልስ ባዕዳን ፍጡራን ወይም አሊያንስ አሉ፣ ነገር ግን አላየኋቸውም ማለታቸው ይታወሳል። የቀድሞ ፕሬዝዳንት ባራክ ኦባማ ከወራት በፊት በሰጡት ቃለ ምልልስ ባዕዳን ፍጡራን አሉ፣ ነገር ግን አላየኋቸውም ማለታቸው የኦባማ ንግግርን ተከትሎ ትራምፕ ስለ ባዕድ ፍጡራን ምንነታቸው ስላልታወቀ የሰማይ ላይ ክስተቶችና ከምድር ውጪ ስላለ ሕይወት የተሰበሰቡ መረጃዎችን ፔንታገን ይፋ እንዲያደርግ ወስኗል። ሰነዶቹ ለ10 ዓመታት የተሰበሰቡ ወታደራዊ ጽሑፎችን ያካትታሉ። በአፖሎ የጨረቃ ጉዞ ወቅት የቀረቡ ሪፖርቶችና ምንነታቸው ያልታወቁ በራሪ ፍጥረቶች አይተናል ያሉ ሰዎች ምስክርነት ተካቷል። And that leads you to see things. Now that's not seeing things that aren't there, it makes you look for things that are there. በተጨማሪም የአፖሎ 11፣ አፖሎ 12 እና አፖሎ 17 የጠፈር ተመራማሪዎች ሪፖርቶች ለሕዝብ ይፋ ተደርገዋል። በአውሮፓውያኑ 1960 እስከ 1970 ድረስ ጨረቃ ላይ የማረፍ ተልዕኮ አካል የነበሩ ጠፈርተኞች ያቀረቧቸው ሪፖርቶችም ተካተዋል። የአፖሎ 11 ጠፈርተኛ በዝ አልድሪን በ1969 በሰጠው ቃለ መጠይቅ እንደተናገረው በጨረቃ ጉዞ ወቅት ለማስረዳት የሚከብዱ ነገሮችን ተመልክቷል። አንዳች የብርሃን ምንጭ ተመልክቻለሁ፣ ምናልባትም ጨረር ሊሆን ይችላል ብለን ወስነናል ብለዋል። በ1969 ጨረቃ ላይ የተራመደውና የአፖሎ 12 አባል የነበረው ጠፈርተኛ አለን ቢን የብርሃን ቅንጣቶችና ጨረሮች መመልከቱን ተናግሯል። እነዚህን የብርሃን ፍንጣቂዎች ከጨረቃ ያመለጡ እንደሚመስሉ ገልጾ ህዋ ላይ ሲንሳፈፉም ነበር ብሏል። በ1972 በአፖሎ 17 ተልዕኮ ውስጥ የነበሩት 2 ጠፈርተኞች መንኮራኩር ውስጥ ሳሉ የብርሃን ነጸብራቅ ማየታቸውን ገልጸዋል። የአሜሪካ የነጻነት ቀን ሲከበር የሚለኮሱ ርችቶችን የሚመስል ብርሃን ማየቱን ጠፈርተኛው ጃክ ሽሚት ተናግሯል። ብርሃኑ ከበረዶ አካል ላይ የተንጸባረቀ ሊሆንም እንደሚችል ገልጿል። ፔንታገን ይፋ ካደረጋቸው ሰነዶች መካከል የድምፅ ቅጂ ይገኝበታል። በ1965 በተደረገው ጄሚኒ 7 የህዋ አሰሳ ጠፈርተኛው ፍራንክ ቦማን ምድር ላይ ከሚገኙ ባልደረቦቹ ጋር ይነጋገራል። በትሪሊዮኖች የሚቆጠሩ ጥቃቅን ቅንጣቶችን በመንኮራኩሩ በስተግራ በኩል ማየቱን ለናሳ አሳውቋል። Understand you have many small particles going by on the left. At what distance? Looks like a gas with a vehicle that's disintegrated. ምንነታቸው ያልታወቁ ነገሮች መመልከቱን ጠፈርተኛው ተናግሯል። ምንነታቸው ያልታወቀ ክስተቶች እንደተመለከቱ የተናገሩት ሰዎች ምስክርነትም በሰነዶቹ ተካተዋል። በ1957 ኤፍቢአይ ቃለ መጠይቅ ያደረገለት ግለሰብ ትልቅ ክብ ተንቀሳቃሽ አካል ከምድር ሲነሳ መመልከቱን ገልጿል። በ2023 በተደረገ ቃለ መጠይቅ ደግሞ ከደማቅ ብርሃን የሚወጣ ብረታማ ቁስ ሲንሳፈፍ ማየቱን
አንድ አሜሪካዊ አስታውቋል። በ2022 አንስቶ በመካከለኛው ምስራቅ የተሰማሩ የአሜሪካ ወታደሮች የሰጡት ምስክርነትም በሰነዶቹ ውስጥ ይገኛል። ከኢራቅ ከሶሪያና ከተባበሩት አረብ ኤሚሬቶች የተገኙ ተንቀሳቃሽ ምስሎች በፔንታገን ድረገጽ ላይ ምንነታቸው ያልተለየ እንግዳ ክስተቶች በሚል ተቀምጠዋል። በ2022 የተቀረጸ ተንቀሳቃሽ ምስል በትክክል የት እንደሆነ ባልታወቀ የመካከለኛው ምስራቅ አካባቢ ክብ ቅርጽ ያለው ቁስ ከግራ ወደ ቀኝ ሲንቀሳቀስ ያሳያል። ምናልባት ሚሳኤል ሊሆን ይችላል የሚል መግለጫ ከተንቀሳቃሽ ምስሉ ጋር ተያይዞ ይነበባል። የቴኔሲ ሪፐብሊካን የምክር ቤት አባል ቲም ቡርቺት ዩፎዎችን በተመለከተ መንግስት ከዚህም በላይ ግልጽ መሆን አለበት ብለዋል። ፔንታገን የለቀቃቸው ሰነዶች ጥሩ ጅማሮ ናቸው ሲሉም በኤክስ ገጻቸው ላይ ጽፈዋል። ትራምፕን በመደገፍ ይታወቁ የነበሩትና አሁን ከፕሬዝዳንቱ ጋር የተጣሉት የቀድሞው የምክር ቤት አባል ማርጀሪ ቴይለር ግሪን በበኩላቸው እነዚህን ሰነዶች የተለቀቁት አሜሪካውያን ከገጠሟቸው ችግሮች ከኑሮ ውድነትና ከኢራን ጦርነት ለማዘናጋት ነው ብለው ተችተዋል።